ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን እንግዲህ ባለፉት 24 ሰዓታቶች ዩናይትድን የሚመለከቱ መረጃዎች ወጥተዋል። እነሱን መረጃዎች የማደርሳችሁ ይሆናል። በየቀኑ ከ10 እስከ 12 ደቂቃ የሚሆኑ ዩናይትድን የሚመለከቱ አዳዲስ መረጃዎችን ያያ ስፖርት ጋር ታገኛላችሁ። ታዲያ ባለፉት 24 ሰዓታቶች ውስጥ አንዱ የተወራው ወሬ ዩናይትድን በሚመለከት ኤሌት አንደርሰንን ይመለከታል። ዩናይትድ የጥሩ የዝውውር መስኮት የተጫዋቹ እቅድ ይህንን ተጫዋች ማስፈረም ነው የመጀመሪያ ዓላማቸው አድርገውታል። ዩናይትድ እና የግራ ተመላላሽ ቦታውን እናነሳለን በዛሬው ፕሮግራማችን። የዲያጎ ሊዮን እንዲሁም ደግሞ ዩናይትድ ባለፉት ጊዜያቶች ማለት ነው በክረምቱ የዝውውር መስኮት አንቶኒ ሮቤርትሰንን ለማስፈረም ሙከራ እንዳደረጉ መረጃዎች ያሳያሉ። ሌላኛው መረጃ የሚሆነው የብሩኖ ፈርናንዴዝ የመልቀቂያ ዋጋ፣ የዘርክዚ ዩናይትድን በጥር የመልቀቅ ጉዳይ እንዲሁም ደግሞ ሌሎች ተጨማሪ መረጃዎች የምናቀርብላችሁ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል። ታዲያ የመጀመሪያው መረጃ የማደርገው ኤሌት አንደርሰንን በሚመለከት ነው። እንግዲህ ይህ ተጫዋች አሁን ምርጥ ብቃቱ ላይ የሚገኝ በጣም ዳይናሚክ ወይም ደግሞ ለሩበን አሞሪም ፈጣን የአማካይ መስመር ፍለጋዎች ተመራጭ ተጫዋቹ ነው መጥቷል። ታዲያ ዩናይትዶች በክረምቱ የዝውውር መስኮት ምንም እንኳን ባሌባን ለማስፈረም ሙከራዎችን አድርገው 60 ሚሊዮን ፓውንድ በላይ ለማውጣት ፍላጎት ባይኖራቸውም አሁን ግን ይህንን ተጫዋች ለማስፈረም የመጀመሪያ ያሉትን 60 ሚሊዮን ፓውንድ ለማቅረብ ይፈልጋሉ። ኤሌት አንደርሰን ወደ ማንቸስተር ዩናይትድ የመምጣት ፍላጎት አለው። ምርጫውም ዩናይትድን አድርጓል። ነገር ግን አስቸጋሪ የሆኑ ነጥቦች አሉ። አንደኛው የማሪኒያስካያ የኖቲንጋም ፎረስት ሁኔታ ነው። ባለፈው ክረምት አይታችኋል ምን ያክል አስቸጋሪ እንደነበር። እንግዲህ ኦልሞስት ቶተናም ከሞርጋን ጊብስ ዋይት ጋር ሙሉ በሙሉ ተስማምቶ ጨርሶ ነበር። ነገር ግን ማሪኒያስካያ ይህንን ዝውውር እንዲቆም አድርገውት ነበር። ታዲያ የኤሌት አንደርሰንም አስቸጋሪ ይሆናል። ነገር ግን በክረምቱ የመሳካት እድል አለው። ታዲያ እነዚህን መረጃዎች የት ነው ያገኘ ካላችሁኝ የሚወጡት ቲም ቶክ ኒውስ የሚባሉ መረጃዎች ናቸው። እንደተናገሩት ከሆነ ዩናይትድ በጥሩ የዝውውር መስኮት 60 ሚሊዮን ፓውንድ የማቅረብ ፍላጎት አለው። ኖቲንጋም ፎረስት ግን ያንን ይቀበላል ወይ? ትልቁ ጥያቄ ነው። ፋብሪዚዮ ሮማኖ እና ዴቪድ ኦርነስቲን ግን አልዘገቡትም። በዩናይትድ ቀረብ ያለ ታማኝ መረጃ የሚባለው አንድ ሜረን ግን ምን አለ? ሁለት ዩናይትድ አማካይ መስመር ተጫዋቾችን ያስፈርማሉ። የሚያስፈርሙት ግን በጥር ሳይሆን በክረምቱ የዝውውር መስኮት ነው በማለት አስተያየቱን ሰጥቷል። ያ ማለት እንግዲህ ኤሌት አንደርሰን እና አዳም ዋርተንን ዩናይትድ እንደ አጥቂ መስመሩ ሁሉ በፕሪሚየር ሊጉ ፕሩቭን የሆኑ ማቲያስ ኩኛና ብሪያን ሚምቦሞ እንዳመጣ ሁሉ በአማካይ መስመሩም እንደዚህ አይነት ለውጦችን ማምጣት ይፈልጋል። ብሩኖ ካዝሚሮ የሚለቁ ከሆነ እዛ ቦታ ላይ በተለይ ኤሌት አንደርሰን፣ አዳም ዋርተን፣ ካርሎስ ባሊባ እንዲሁም ደግሞ ስቲላንም እንደሚፈልግ ታውቃላችሁ። ከነዚህ ፊርማዎቹ አንዱ ይሆናል። ነገር ግን በእነዚህ ሁሉ አማካይ መስመሮች ተመራጩ ኤሌት አንደርሰን እንደሆነ የዝውውር መረጃዎቹ የሚያሳዩ ይሆናል። ሌላኛው መረጃ ነጥብ መነሳት የሚጠበቅበት እንግዲህ ዩናይትድ በዝውውር መስኮት ላይ በጠንክረው እየሰሩ እንዳለ ይታወቃል። ታዲያ ኤሌት አንደርሰን ማን ነው ብለን አንዳንድ መረጃዎችን በምናይበት ጊዜ 22 ዓመቱ ላይ የሚገኘው የእንግሊዝ ብሔራዊ ቡድን 1 ሜትር ከ80 የሚረዝመው ይህ አስደናቂ የመሃል መስመር ተጫዋች ታዲያ በኖቲንጋም ፎረስት እስከ 2029 የሚያቆይ ኮንትራት አለው። አሁን ባለው ዋጋ ላይ 45 ሚሊዮን ፓውንድ የሚያወጣ ይሆናል ይላል። ነገር ግን ዋጋው ከፍ ያለ እንደሚሆን የሚጠበቅ ነው የሚሆነው። ታዲያ ዘንድሮ በፕሪሚየር ሊጉ 10 ጊዜ ጀምሯል። አንድ አሲስት ማድረግ ችሏል። ሁለተኛው የሚሆነው በዩሮፓ ሊግ በ4 ጨዋታዎች 3 ጎሎችን ማስቆጠር 3 አሲስቶችንም ማድረግ ችሏል። እንግዲህ በጣም የሚገርም አይነት ክህሎት ያለው የጉዳት ታሪክ የሌለበት ዩናይትድ ከዚህ በፊት በነ ማይክል ካሪክ በነ ፖል ስኮልስ የሚያገኙ የነበረው የእንግሊዝ ብሔራዊ ቡድን ተጫዋቾችን በእንግሊዝ እንዲሁም ደግሞ በዩናይትድ ቤት ሲጫወቱ ማየት ነው። በተለይ 3-4-3 አጫዋወት ተመራጩ ተጫዋች ነው የሚሆነው። ምክንያቱም ፍጥነት፣ ኢንተንሲቲ ያለው መከላከሉን ከማጥቃቱ ጋር ባላንስ ማድረግ የሚችል ቦክስ ቱ ቦክስ አይነት ተጫዋች የሚሆነው። ስለዚህ ቡድኑን በፍጥነት መላመድ የሚችል ነው። ዩናይትድ ይህንን ተጫዋች የሚያገኝ ከሆነ አንደኛ ፕረስ ሬዚስታንስ ነው፣ ሁለተኛ በተለያዩ ቦታዎች ላይ መጫወት ይችላል። በዩናይትድ ግን የሌለው ይህ ተጫዋች ያለው ትልቁ ኳሊቲ በኔታ ከፍተኛ የሆነ የስራ ብቃት ወይም ደግሞ ሜዳ ውስጥ ሲያካልል የሚውለው ጨዋታ ሜዳዎች ናቸው ወይም ሲያካልል የሚውለው ፐርፎርማንስ ነው። ይህንን ስናነሳ እንግዲህ የሳምንቱ መጨረሻ ላይ የተደረገው ኖቲንጋም ፎረስት ሲቲ ግራውንድ ላይ ሲገጥሙ ካዝሜሮ እና ከብሩኖ ጋር ተፋልሞ ምን ያክል የተሻለ አማካይ መስመር ተጫዋች እንደሆነ አሳይቷል። 22 ዓመቱ ላይ ነው የሚገኘው። ለሚቀጥሉት ዓመታቶች የዩናይትድ የአማካይ መስመር ሊመራ የሚችል አይነት ተጫዋች ነው። ዩናይትዶች ባለፉት ዓመታቶች የተለያዩ ተጫዋቾችን ፈልገው ነገር ግን እድሜያቸው ከፍ ያለ በእድሜያቸው ማምሻ ላይ ያሉትን ብሩኖ ፈርናንዴዝ አንዱ ነው። ሌላኛው ምንም እንኳን ውጤታማ ቢሆንም የብሩኖ ፈርናንዴዝ ፊርማ ዩናይትድ በታዳጊ እድሜያቸው አመጦ ምርጥ የአማካይ መስመር ተጫዋቾችን ማግኘት አልቻለም። ስለዚህ ለረጅም ጊዜ ቆየ ክፍተት አለ እዛ ቦታ ላይ። ያንን ቦታ መፍታት የሚችሉት አንዱ እንግዲህ
ኤሌት አንደርሰን ነው ተብሎ በዩናይትድ ምልመላዎቹ እየተደረጉ ይገኛሉ። ሌላኛው የግራ ተመላላሽ ቦታ ነው። አድማጮቻችን ዩናይትድ በግራ ተመላላሽ ቦታ ያሉት የተጫዋቾች ብዛት ጥሩ ቢሆንም ነገር ግን ሁሉም ውጤታማ የሆኑ አይደሉም። እነዛን ተጫዋቾችን መጥራት እንችላለን። ዲያጎ ዳሎት፣ ዶርጉን ማንሳት ይቻላል። ዳሎት ባለፉት ጨዋታዎች ጥሩ ነበር፣ ነገር ግን በኖቲንጋም ፎረስት ጨዋታ ደካማ ብቃትን ዩናይትድን ዋጋ ያስከፈለ ነበር። ሌላኛው እንግዲህ የዶርጉ ደግሞ የፍጻሜ ወይም የኳስ ጨዋታው የመጨረሻ ሁኔታ ጎል እና አሲስት ላይ ደካማ ሆኖ ይታያል። ታዲያ ዩናይትድ በሚቀጥሉት ጨዋታዎች አንዱ ናስር ማዝራዊን በዛ ቦታ ማጫወት እንደ ቅድ ይዘውታል። ነገር ግን ሉክሾም የመጫወት ፐርፎርማንስ ሊኖረው ይችላል። ችግሩ የሉክሾ በመስመሮች ላይ መመላለስ የሚችል ከሆነ ከ40 ደቂቃ እና ከ30 ደቂቃ በላይ የሚጫወት ከሆነ ተጫዋቹ በጉዳት የመራቅ ሂደቱ አስቸጋሪ ነው የሚሆኑት። ታዲያ ዩናይትዶች ጥንቃቄን መውሰድ እያሰቡ ይገኛሉ። እንግዲህ ከነዚህ መረጃዎች አንዱ ቤን ጃኮብስ እንዳሉ እንግዲህ ዩናይትድ በክረምቱ የዝውውር መስኮት ባለፈው ማለት ነው አንቶኒ ሮቢንሰንን ይህ የዩናይትድ ስቴትስ ኦፍ አሜሪካ ወይም ደግሞ የዩኤስኤ ተጫዋች የሆነው አስደናቂው የፉላሙ ተመላላሽ በእንግሊዝ ፕሪሚየር ሊግ ካሉ ምርጥ የማጥቃት ፐርፎርማንስ ካላቸው መከላከሉን በሚገባ አዋህደው የሚችሉ ለሩበን አሞሪም ተመላላሽነት ተመራጭ ይሆናል የሚሆን ተጫዋች ነው። ነገር ግን የእድሜ ጉዳይ ብቻ ነው ለዚህ ተጫዋች ለማስፈረም አስቸጋሪ የሚያደርገው። ይህንን ተጫዋች ለማስፈረም ንግግር እንዳደረጉ ግን መረጃዎች ያሳያሉ። ታዲያ ዩናይትድ በጥሩ ያለበለዚያ በክረምቱ ይህንን የግራ መስመር ተመላላሽና እንዲሁም ደግሞ የአማካይ መስመሩን ለመፍታት ሙከራዎች እንደሚያደርግ መረጃዎቹ ቤን ጃኮብስ ግን ይህንን ያሳያሉ። ነገር ግን ቤን ጃኮብስ በዚህ ብቻ በቃም ዘርክዚ በዚህ የጥር የዝውውር መስኮት የመልቀቁን ዩናይትድን ይፈልጋል። ታዲያ ይህ ተጫዋች የሚለቅ ከሆነ ደግሞ ዩናይትድ አሁንም አጥቂ የማስፈረም ፍላጎት አላቸው። ትንሽ እዚህ ሁኔታ ላይ ዩናይትዶች በጥንቃቄ መስራት እንደሚያስቡት፣ ምክንያቱም የቤንጃሚን ሴስኮን እድገት የሚገታ አጥቂን ማምጣት አይፈልጉም። እንግዲህ ልምድ ያለው እንደ ሃሪኬን አይነት ተጫዋቾችን የሚገኙ ከሆነ የሃሪኬን ኮንትራት ማፍረሻ አለው። እንደዚህ አይነት ዝውውሮች ከሆኑ ዩናይትድንም እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ዋንጫ ተፎካካሪ ሊያደርጉት የሚችሉትን አይነት ዝውውሮች ለማድረግ ኢኒዮስ አሁን ሙሉ በሙሉ ፈቃደኛ ናቸው። ታዲያ ሌላኛው መረጃ ማንሳት የምፈልገው የሼልሲ ጉዳይ ነው። ሼልሲ ታዳጊው አዲሱ ፊል ፎደን የተባለ የሚነሳለት በማንቸስተር ዩናይትድ ቤት እንግዲህ ይህ ተጫዋች ታዲያ በጥር የመጫወቻ እድልን እንደሚያገኝና ለዩናይትድ የመጀመሪያ ጨዋታውን እንደሚያደርግ ብዙ መረጃዎች ያሳያሉ። ሼልሲ ለእንግሊዝ ብሔራዊ ቡድን ከዋናው ቡድን ጋር ሲሰለጥን አይተነዋል። በጣም አስደናቂ የሆነ ክህሎት ያለው ተጫዋች እንደሆነ በዩናይትድ ካሪንግተን ማሳየት ችሏል። ሩበን አሞሪም ከፍተኛ የሆነ ፍላጎት አላቸው የተጫዋችን እድል ለመስጠት። ነገር ግን አማድ በቦታው ላይ እየተጫወተ ይገኛል። አማድ ጥሩ ፐርፎርም እያደረገ ነው። ታዲያ አማድ ለአፍሪካ ዋንጫ መሄዱ ስለማይቀር የእሱን ቦታ ለመሸፈን አንዱ ተመራጭ ተጫዋች ሼልሲ ሆኖ የሚታይ ነው። ታዲያ ሼልሲ ምርጥ ፐርፎርማንሱን እንደሚያሳይም እምነት በዩናይትዶች ዘንድ አለ። እንግዲህ እንደ ሳሚ ሞክቤል ዘገባ ከሆነ አይፈሬነቱ፣ እድሎችን መጠቀም መቻሉ፣ ፍጥነቱ፣ አጨራረሱ በጣም በዋናው ቡድን እንዲወደድ አድርጎታል። ከዚህ ቀደም ብሎ ነበር የዋናው ቡድንን ለመጫወት እድልን የሚያገኘውና ፐርፎርም እንዲያደርግ የሚጠበቀው የነበረው። ነገር ግን በጉዳት ተቸግሮ ነው። አድማጮቻችን ሌላኛው እንግዲህ ዛሬ በወጣው መረጃ መሰረት የብሩኖ ፈርናንዴዝ የመልቀቂያ አንቀጽ ወጥቷል። 56 ሚሊዮን ፓውንድ ከእንግሊዝ ቡድን ውጭ ያለ 56 ሚሊዮን ፓውንድ በክረምቱ የሚያቀርብ ቡድን ካለ ብሩኖ ፈርናንዴዝ ዩናይትድን የሚለቅ ይሆናል። እንግዲህ በክረምቱ የዝውውር መስኮት ዩናይትድ ከብሩኖ ፈርናንዴዝ ጋር ውይይትን አድርገው በሚቀጥሉት ዓመት እንደሚለቁት ስምምነት እንዳላቸው መረጃዎቹ ያሳያሉ። ታዲያ ይህንን ተግባራዊ የሚሆን ይሆናል። ነገር ግን በሳውዲ የመሄድ እድሉ ሰፊ ነው። ብሩኖ እንግዲህ ወደ ጣሊያንም የመሄድ እድል ሊኖሩ ይችላል። ነገር ግን የጣሊያን ክለቦች ይህንን ያክል ዋጋ የመክፈል ፍላጎት አላቸው ወይ የሚለው ሌላኛው ሁኔታ ነው። እንግዲህ ባየር ሙኒክ ሌላኛው መዳረሻው ሊሆን ይችላል። ወደ አድማጮቻችን እንግዲህ ዩናይትድ እንግሊዝ ፕሪሚየር ሊግን ያደረጋቸውን 10ሩን ጨዋታዎች በሚመለከት ዩናይትድ ስታንድ ትዊተር ፔጃቸው ላይ አንድ ሁኔታ ተለጥፎ አይቻለሁ። ዩናይትድ በመጀመሪያዎቹ 5 ጨዋታዎች 5 ነጥብ ብቻ ነው መሰብሰብ የቻሉ። ዩናይትድ በቀጣዮቹ 5 ጨዋታዎች ግን 12 ነጥቦችን መሰብሰብ ችሏል። በሜዳው የሚያደርጋቸውን ጨዋታዎች ዩናይትድ የተሻለ ነጥቦችን እየሰበሰበ ይገኛል። ይህ ጥሩ ስሜትን በሩበን አሞሪም ቡድን ውስጥ የሚፈጠር ነው የሚሆነው። ቀጣይ እንግዲህ ቶተንሃምን የሚገጥሙበት ጨዋታ ተጠባቂ የሚሆን ነው። ስለዛ ጨዋታ ደግሞ ቅድመ ጨዋታውን እንዲሁም ደግሞ ታክቲካዊ ሁኔታቸውን ነገ የማቀርብላችሁ ይሆናል። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።